ሁላችንም እንደምናቀው ሁሉም ሰው የራሱ የሆነ ድካም አለው። ያቺ በመንገድ ላይ ስታልፍ የምታያት ቁንጅናዋ ምንም እንከን የሌላት የምትመስለው ሴት ልጅ ሳትቀር በውስጧ በጣም ጥልቅ የሆነና የተደበቀ ድካም አለባት። ብዙ ወንዶች የሚያደርጉት ትልቁ ስህተት ሴቶችን እንደ ፍጹም ፍጡር ማየታቸውና እነሱን ለማስደሰት ተንበርክከው መለመናቸው ነው። ነገር ግን ሴት ልጅ ባንተ እንድትማረክና መቼም ቢሆን እንዳትንቅህ የሚያደርጋት ነገር ፍቅር ሳይሆን ይህንን የተደበቀ ድክመቷን በትክክል መንካት ስትችል። በዚህ ቪዲዮ ውስጥ በተለይም ደግሞ በዚህ ዘመን ያሉ ሴቶች ሰላም የሚያጡባቸውን በጥናት የተረጋገጡ ትልልቅ ስነ ልቦናዊ ድክመቶቻቸውን በዝርዝር እንመለከታለን። ትኩረትን በመንሳት ብቻ እንዴት ሴት ልጅን መስመር ማስያዝ እንደሚቻል፣ በውስጧ የመለውጥና የመረሳት ፍርሃትን ፈጥረ እንዴት ላንተ ያላትን አክብሮት በከፍተኛ ሁኔታ መጨመር እንደምትችልና ምናቧን ተጠቅመህ ሳይደክምህ እንዴት አንተን ብቻ እንድታስብ እንደምታደርጋት ደረጃ በደረጃ እያንዳንዱን ነገር አብጠርጥሬ እነግርሃለሁ ማለት ነው። ይህንን መንገድ ደግሞ አንዴ ካወቅከው በኋላ ሴቶችን የምታይበት እይታ ሙሉ ለሙሉ ይቀየራል። ስለዚህ አእምሮን ክፍት አድርገህ እስከ መጨረሻው ተከታተለኝ። እንደተለመደው ይሄ ቪዲዮ እንደዋዛ የማይታይ ስለሆነ ወረቀትና ስክሪፕቶን አዘጋጅተህ አጤሬራን እየጻፍክ ተከታተለኝ። መጀመሪያ ግን ቻናሉን ሰብስክራይብ ማድረግ፣ ቪዲዮን ላይክ ማድረግና ሐሳብህን ደግሞ በኮሜንት መስጫው ላይ መጻፍ እንዳይረሳ። ዳይ ወደ ቪዲዮ። እንግዲህ በዚህ ቪዲዮ ማንሳት የምፈልገው የተደበቀ የሴቶችን ድካም ነው። ነገር ግን ድካማቸውን ነግሬ ብቻ አላቆምም። ይልቁኑ ይህንን የተደበቀ ድካማቸውን እንዴት አድርገህ ለራስህ እንደምትጠቀምበትና የፈለካትን ሴት ለማግኘት ደግሞ እንዴት እንደሚያግዝ በግልጽ እነግራለሁ። የመጀመሪያው እንግዲህ የሴቶች ትልቁ ድክመት the fear of being changed ወይም ደግሞ በሌላ ሴት የመበለጥ ወይም ደግሞ የመቀየር ፍርሃት ነው። ሴቶች አንድ ከልብ እርግጠኛ መሆን የሚፈልጉበት ጉዳይ አንድ ወንድ በሌላ ሴት ሊቀይራቸው እንደማይችል። ነገር ግን እውነታው አንድ ወንድ በሌላ ሴት ሊቀይራቸው እንደሚችል ጭላንጭል እንኳን ካዩበት በውስጣቸው ከፍተኛ ፍርሃት ይፈጠራል። ከዚህ ጋር በተያያዘ አንድ ያየሁትን እውነተኛ ታሪክ እዚህ ጋር ልንገር። አንድ ወንድና ሴት ዴት ማድረግ ይጀምራሉ። እናም ለአንድ ወር ያክል አብረው ከቆዩ በኋላ ሴቷ ግድ የለሽ መሆን ትጀምራለች። ሲደውል አታነሳም፣ ቴክስቱን ማይታ ቆይታ ነው የምትመልሰው። ብቻ ከኔ የትም አይሄድም ብላ ማሰብና ቸልተኛ መሆን ጀመረች። ከዛ ግን ወንዱ መጨቃጨቅ አልጀመረም። ለምን ስልኬን አታነሺም? ለምን ቶሎ አትመልሽም? ምን ሆነሽ ነው? ምናምን ብሎ አልጠየቀም። ይልቁኑ ዝምታን ነበር የመረጠው። ከዚያም ከሳምንት በኋላ ሶሻል ሚዲያው ላይ አንድ ስቶሪን ፖስት አደረገ። ስቶሪው ኖርማል ነበር፣ ነገር ግን ከሌላ ሴት ጋር እየሳቀ እየተጫወተ የሚያሳይ ነበር። እናም ለሷ አላከላትም፣ እሷን ለማናገርም አልሞከረም። ብቻ እሷን ዝም ብሏት ከሌላ ሴት ጋር መሆን ጀምሯል። ከዚያ ግን ይሄንን ስቶሪ ፖስት ባደረገበት ጊዜ ምንም እንዳልተፈጠረ ዝም ብላ የነበረችው ልጅ ስልኩን መደወል ማቆም አልቻለችም። ስልኩ ላይ ከ10 በላይ ሚስኮል ነበር። ያ ብቻ አይደለም፣ ስልኩን አላነሳ ሲላት ደግሞ ረጅም ቴክስት መላክ ጀመረች። ቴክስቱ በቅናት የተሞላ ነበር። ቆይ እንደዚህ ነው የምትለየኝ? እኔ የሌለኝ እሷ ያላት ምንድነው? በማለት ውስጧን እያዋራች መናገር ጀመረች። ልጁን ከልቧ ወዳው ባይሆንም እንኳ በሌላ ሴት ስትቀየር መመልከት ግን አልቻለችም። ምክንያቱም የሱ ድርጊት ጥልቅ የሆነውን ድካሟን ነካው። እንደማትፈለግ ይሰማታል። የራሷን ዋጋ ደጋግማ እንድትመለከት ያደርጋታል። ይሄ ብቻ አይደለም፣ በውስጧ የሚፈጠሩትን ጥያቄዎች መቋቋም አትችልም። ከአዲሷ ሴት ጋር ምን እያደረጉ ይሆን? እኔ ያላደረኩት እሷ ምን አድርጋለት ነው የሚሉ ጥያቄዎች ሰላሟን ይነሳውታል። በዚህም ለሱ ያላት ነገር ከሚታሰበው በላይ ይጨምራል ማለት ነው። አየህ፣ ተመልሰ እንኳን ብታገኛት መቼም ችላ አትልም። ዋጋን ከፍ አድርጋ ነው የምትመለከተው። ስለዚህ ታከብራለች። ስለዚህ ዋናው ማወቅ ያለብህ ነገር ፍቅር ሴት ልጅን ረጅም ጊዜ እንደማያቆያት ነው። በእጅ እንዳስገባትና ወደ ሌላ እንደማትሄድ ካወቀች ላንተ ያላት ነገር ይቀንሳል። አንተን ችላ ማለት ወይም መናቅ ትጀምራለች። ስለዚህ ሴት ልጅን የሚያቆያት በሌላ የመቀየርና ባንተ የመረሳት ፍርሃት ነው ማለት ነው። ሁለተኛው ደግሞ የሴቶች በተለይም በዚህ ዘመን ያሉ ሴቶች ትልቁና ዋነኛው ድክመት አቴንሽን ነው። በእርግጥ በዚህ ዘመን ይበዛል ተባለ እንጂ ከድሮም ጀምሮ የሴቶች ትልቁ ድክመት ትኩረት ነው። ይህንን ከትንንሽ ነገሮች ጀምረ መመልከት ትችላለህ። ከሚለብሱት አለባበስ፣ ከሚቀቡት ሜካፕ፣ ከሚያሳዩት የተለያየ አክት እያንዳንዱ ነገር የሰዎችን ትኩረት
ራሳቸው ላይ ለማድረግ የሚደረግ ጥረት ነው። ታዲያ ግን ይሄ የትኩረት ፍላጎት ከሴት ሴት እንደሚለያይ የታወቀ ነው። ሆኖም ይብዛም ይነስም የአብዛኛው ሴት ድክመት ይሄ እንደሆነ አያጠራጥሩ። ከወንዶች ይልቅ ሴቶች በዚህ ጉዳይ በጣም የተጠቁ እንደሆነም ጥናቶች አሳይተዋል። ታዲያ ስለዚህ ጉዳይ የሆነ ጊዜ ላይ አንድ ነገርን አንብቤያለሁ። አንድ ልጅ ነበረችና በየቀኑ ብዙ ፎቶዎችን ሶሻል ሚዲያ ላይ ፖስት አድርጋለች። እነዚህ ፎቶዎቿ ብዙ ላይክ ያገኙ ነበር። አነሰ ቢባል ከ500 በላይ ላይክ ያገኛሉ። ደግሞ ያ ብቻ አልነበረ። በየቀኑ ብዙ ወንዶች እሷን ለማውራት ቴክስት ያደርጉላት ነበር። እናም እቺ ሴት የምትፈልገውን ትኩረት ሁሉ ታገኛለች። ከዚያ ግን አንድ ቀን እሷን የማያውቃት አንድ ወንድ ጋር በአካል ተገናኙ። እናም ትንሽ ካወሩና ደስ የሚል ጨዋታን ከተጫወቱ በኋላ ፔጇን ፎሎ አደረገና ተለያዩ። ከዛ ግን አንድ ያልጠበቀችው ነገር ተፈጠረ። ያ ልጅ ፎሎ ከማድረግ ውጪ ሌላ ምንም አላደረገም። ፎቶ ብትፖስት ላይክ አያደርግም። ደግሞም በውስጥ መስመር ቴክስት አይጽፍላትም። እናም እቺ ልጅ ግራ በመጋባት ራሷ ቴክስት ላከችለት። ከዚያም አንተ ግን በህይወት አለህ? ቆይ ምንም ላይክ የማታደርገው የማታዋራኝ ከሆነ ለምንድነው ፎሎ ያደረግከኝ? በማለት መጠየቅ ጀመረች። ከዚያም በዚህ ወሬ ተነስቶ በመጨረሻም አንድ ላይ ሆኑ። ከምታገኛቸው ማለቂያ ከሌላቸው ትኩረቶች ይልቅ ሰላሟን የነሳት ያ አንድ ትኩረት ያልሰጣት ሰው ነበር። በዚህም ምክንያት በእጁ ሊያስገባቸው። አሁን ይሄንን ድካም እንዴት እንደምትጠቀምበት ላሳይ። ለምሳሌ ከአንዲት ሴት ጋር እያወራ ስለሆነ ነገሯ ጥሩ ነገር ትነግራታለህ። ከዛ ግን ሌላ አለመጨመር ወይም ደግሞ አለመደጋገም ነው። ያ ማለት ደግሞ በተደጋጋሚ ስለሷ ጥሩ ነገር መናገርና ትኩረት መስጠት የለብም። ያው ከተቻለ ደስ የሚል ነገር ከነገርካት በኋላ ለትንሽ ጊዜ መጥፋት ነው። ልክ አሳይቶ መንሳት እንደሚባለው የሆነ ተስፋ ትሰጣትና ዝም ትላታለህ። እናም ያንን ደስ የሚል ስሜት ድጋሚ ለማግኘት ስትል አንተ መፈለግ ትጀምራለች። ነገር ግን እዚህ ጋር ማወቅ ያለብህ ነገር ሴት ልጅ ማንም ዝም ብሎ የሆነ ደስ የሚል ነገር ስላላት ወይም ደግሞ ትኩረት ስለሰጣት ከሱ ሱስ ይዛታል ብለን እንዳታስብ። እንደዛ የሚሆነው ልክ ከትክክለኛ ወንድ ያንን ትኩረት ስታገኝ ብቻ ነው። ይሄ ነገር እኔ ዝም ብዬ የምናገረው ነገር ሳይሆን በጥናት የተረጋገጠ ነው። 2012 ላይ በተደረገ የሳይኮሎጂ ጥናት ላይ ሴቶች በተለይም ከነሱ ከፍ ካለ ወንድ የሆነ አይነት ጥሩ ነገር ሲነገራቸው ወይም ሮማንቲክ የሆነ ትኩረት ሲሰጣቸው በውስጣቸው ኦክሲቶሲን ይመነጫል። ይህ ኦክሲቶሲን ደግሞ ደስ የሚል ስሜትን በተለይም የፍቅር ስሜትን የሚፈጥርባቸው ኬሚካል። ስለዚህ በትክክል ይሄንን ከተጠቀም ካንተ ሱስ እንዲዛት ማድረግ ትችላለህ። ይሄ ብቻ አይደለም። ይሄንን ድክመት ሴት ልጅ ስርዓት ለማስያዝ መጠቀም ትችላለህ። ለምሳሌ አንተን እየናቀችና የማትፈልገውን ነገር እያደረገች ከሆነ ትኩረትህን በመንሳት ብቻ ማስተካከል ትችላለህ። ይሄ ግንም የሆነው ከላይ እንዳወራነው ሁሌም ትኩረት ማትሰጣትና ይሄንን መንገድ በትክክል እየተጠቀምክ ከሆነ ነው። አስፈላጊ ሲሆን ብቻ እንደዚህ እያደረክ ከነበረ አሁን ትኩረት ስትነሳት በውስጧ የፍርሃት ስሜት ይመጣል። በቂ ያለመሆንና አላስፈላጊ የመሆን ስሜት ይሰማታል። የምር ቢወደኝ ኖሮ እንደዚህ በቀላሉ ከኔ መለየት ይችላል የሚል ጥያቄ በውስጧ ይመላለሳል። እናም ጎበዝ ከሆንክና ሙሉ ትኩረትንም ከሷ ላይ ለማንሳት መወሰን ከቻልክ ተመልሳ ይቅርታ ጠይቃ ተስተካክላ ወደ አንተ ስትመጣ ታያታለህ ማለት ነው። እናም ባጭሩ አንድ መገንዘብ ያለብህ ነገር ሴት ልጅ የምትፈልገው የበለጠ ትኩረት ማግኘት ሳይሆን ከትክክለኛ ወንድ ትኩረት ማግኘት ነው። ያንን ወንድ የምትሆነው ደግሞ ዝም ብለህ ለሴት ትኩረት ባለመስጠትና ራስህና ስራህን በማስቀደም ነው ማለት ነው። ሶስተኛውና የመጨረሻው አስፈላጊው የሴቶች ድክመት ደግሞ ኢሞሽናሊቲ ወይም ደግሞ ስሜታዊነታቸው ነው። ይህን ሐሳብ በደንብ መረዳት አለብህ። የሴቶችን አእምሮ ለመረዳት ልክ እንደ ፊልም አድርገህ ተመልከተው። ማን እንደሆንክ ምን ማለትህ እንደሆነ ወይም ደግሞ መጨረሻችሁ ምን እንደሚሆን አእምሯቸው ውስጥ እንደ ፊልም ነው የሚጽፉት። ይህንን ለመስራት ደግሞ እውነትን ወይም ደግሞ የሚታይ መረጃን አይፈልጉም። ይልቁኑ ትንሽ ፍንጭ ብቻ ከሰጣቸው ሙሉ ነገሩን በምናባቸው እንደሚፈልጉት አድርገው የመሳል አቅም አላቸው። ለዛ ነው ሴቶች ብዙም ከማያውቁት ወንድ ጋር ራሱ ፍቅር የሚይዛቸው። ዋናው ትንሽ ፍንጭ ይስጣቸው እንጂ በምናባቸው እየሳሉ ራሳቸው በራሳቸው ከሱ ፍቅር እንዲይዛቸው ያደርጋሉ። እናም ይሄ ድክመት ነው ወይ ካልክ መልሱ አዎ ነው። ምክንያቱም ብዙ መልፋት ሳይጠበቅብህ የራስን አሪፍ የሆነ ስዕል በአእምሮዋ ላይ በቀላሉ መሳል ትችላለህ። ታዲያ እንዴት ነው እንደዚህ ማድረግ የምችለው ካልክ ደግሞ የመጀመሪያው ነገሮች ላይ ስሜትን ከመግለጽ ይልቅ ትንሽ ፍንጭ በመስጠት ሌላውን የራሱ አእምሮ እንዲሰራው መፍቀድ አለብህ። ሁለተኛው ደግሞ ያላችሁን ነገር ግልጽ አለማድረግ ነው። ለምሳሌ ቆይ እናንተ ግን ምንድነን ብላ ብትጠይቅ ይህንን ጥያቄዋን ቀጥታ እሷ እንደምትፈልገው ከመመለስ ይልቅ የተለየ ነገር እንዳለን አውቃለሁ፣ ነገር ግን
እንዲህ ነው ብዬ መደምደም አልፈልግም በላት። ከዛም ይህንን ነገር ለመፍታት በምናቧ ማሰላሰል ትጀምራለች ማለት ነው። የምፈልገውም ይህንን ነው። ከዚያም በምናቧ የተለያዩ ነገሮችን ትስላለች። እናም አሁንም ዋና ማወቅ ያለብህ ነገር ሴት ልጅ ብዙ ጊዜ ካንተ ሳይሆን አእምሮዋ ላይ ከሳለችው ያንተ ማንነት ጋር ነው ፍቅር የሚይዛት። ስለዚህ ሙሉ ለሙሉ እንድታቆስ ካልፈቀድክላት ድረስ በምናቧ ስላንተ መሳሏንና አንተን መውደዷን አታቆም። ግን መጠንቀቅ ያለብህ ስለ ራስህ ሁሉንም ነገር ዘርግፈ እንድታቀ ከፈቀድክላት ኦሬዲ ስላወቀችህ በምናቧ የምትስለው ምንም ነገር አይኖርም። ስለዚህ ያን ያክል አዲስ ነገር አትሆንባትም። ከዛ ደግሞ ትሰለቻታለህ ማለት ነው። እንግዲህ ለዛሬ በዚህ ዘመን ያሉ ሴቶች ሰላም የሚያጡባቸውን በጥናት የተረጋገጡ ትልልቅ ስነ ልቦናዊ ድክመቶቻቸውን በሚል የተመረጡ 3 የሴቶችን ስስ ጎን ያስመለከትኩበት ቪዲዮ እስካሁን የተከታተልከውን ይመስል ነበር። በቀጣይ ሌሎች የወንዶች ጉዳይን የተመለከቱ መሰናዶችን ይዤ ተመልሼ እመጣለሁ። እስከዛው ቻናሉን ሰብስክራይብ በማድረግ መቆየት እንዳይረሳ። ይመችም።